ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 28 2018 ዓ.ም በዛሬው መረጃ ሰዓታችን የሚሸጥ ጥይት አለን በማለት ከህዝቡ ገንዘብ ሰብስበው ህዝቡን ለጥቃት ያጋለጡ የአርሲ ዞን አሰኮ ወረዳ አመራሮችን በተመለከተ፣ የህወሓት የይምሰል የሰላም ጥሪና እያደረገ ስላለው የጦርነት ዝግጅት፣ የአገው ሸንጎ ታጣቂዎች በዋግምራ ዞን 2 ወረዳዎችን ተቆጣጥረው ዜጎችን ማፈናቀላቸውን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሀገራችን ኢትዮጵያ በየቀኑ የሚሰማው የንጹሃን ዜጎች ሰቆቃና የሞት መርዶ ቦታ እየቀያየረ ትውልድን ማጥፋቱን ቀጥሏል። ይህ በወንድማማቾች መካከል የሚካሄድ ትርጉም የለሽና አውዳሚ ጦርነት በየአቅጣጫው የሚያስከትለው ሰብአዊ ቀውስ መፍትሄ አልተገኘለትም። ከትናንት በስቲያ ደግሞ በምስራቅ አርሲ ዞን በአሰኮ ወረዳ የሚገኙ ንጹሃን የኦርቶዶክስ እምነት ተከታዮች ላይ እጅግ ዘግናኝ በሆነ መልኩ ተፈጽሟል። ከትናንት በስቲያ ጀምሮ በአሰኮ ወረዳ በተደራጀ መልኩ የተሰነዘረው ይህ አሰቃቂ ጥቃት እስካሁን ድረስ የኦርቶዶክስ እምነት ተከታዮች የሆኑ የ49 ንጹሃን ዜጎችን ህይወት በግፍ ቀጥፏል። ከዚህም በተጨማሪ ያሉበት ያልታወቀ 280 በላይ የሚሆኑ ንጹሃን መኖራቸው የተገለጸ ሲሆን እነዚህ ሰዎች ሳይገደሉ አይቀሩም የሚል ከፍተኛ ስጋትና ፍርሃት በአካባቢው ነዋሪዎች ዘንድ ነግሷል። ጥቃቱን የፈጸሙት የሸኒ ታጣቂዎች ሲሆኑ ቀደም ሲልም ጠለታ ገብርኤል በሚባል አካባቢ 7 ጊዜ ተመሳሳይ ትንኮሳዎችን አድርገው ነበረ። የአሁኑ ጥቃት ለየት የሚያደርገው ግን ታጣቂዎቹ ከመርቲ ወረዳ፣ ከፈንተሌ፣ ከከረዩና ከኢቱ አካባቢዎች ተሰባስበው ቁጥራቸው በግምት 5000 የሚጠጋ ሰፊ ኃይል በማሰባሰብ በአሰኮ ወረዳና በአካባቢው ላይ መጠነ ሰፊ ወረራ መፈጸማቸው ተገልጿል። በዚህም ምክንያት ብዮ ቀበሌ፣ ጠለታ ገብርኤል፣ ኩፈቴ እና መድኃኔዓለም የተባሉ መንደሮች ሙሉ በሙሉ የወደሙ ሲሆን ጥቃቱ በአሁኑ ሰዓት በኢሬቻ ሚካኤል፣ በሱንቴ ማርያም፣ በሌንጫ ወዳ፣ በኳስ ድሬ፣ በአርባ ቀላና በወራምቡሱ አካባቢዎች ተስፋፍቶ ይገኛል። ታጣቂዎቹ አካባቢው ሙሉ በሙሉ ከበው ሰው እንኳን እንዳያመልጥ እያደረጉ ጭፍጨፋን እየፈጸሙ መሆኑን ነዋሪዎች በከፍተኛ ድንጋጤ ይናገራሉ። የዚህን አሰቃቂ ጥቃት መርዶ ተከትሎ በህዝብና በሚዲያ ላይ እየተፈጠረ ያለውን ከፍተኛ ተጽዕኖ ለማረጋጋት በሚመስል መልኩ የወረዳው አስተዳደር ሪጴሎላ የተባለ 100 የሚጠጋ የክልሉን የጸጥታ አባላት ወደ ስፍራው አስገብቶ ነበረ። ይሁን እንጂ ከክልሉ መንግስት የመረጃ ምንጮች ሾልኮ የወጣው መረጃ ይፋ እንዳደረገው እነዚህ የጸጥታ ኃይሎች የንጹሃንን ህይወት ከመታደግ ይልቅ ከጦርነት ቀጠና 25 ኪሎ ሜትር ርቀት ላይ በሚገኝ አርባ ቀላና ብርቡጭ በተባሉ አዋሳኝ ቦታዎች ላይ ወረዳው ካድሬዎች ጋር እስከ ምሽት 1 ሰዓት ድረስ ምንም አይነት ወታደራዊ እንቅስቃሴ ሳያደርጉ ቆይተዋል። ይህ አልበቃ ብሎም ከአዋሳኝ ደጋማ ክፍሎች ንጹሃን ወገኖቻቸውን ለመርዳትና የሲቪል እርዳታ ለማድረስ የመጡ ዜጎች እነዚህ የጸጥታ ኃይሎች የተሻለ የጦር መሳሪያ የታጠቁ መሆናቸውን መከታ በማድረግ በጉልበት መንገዱን ዘግተው እንዳያልፉ ከልክለዋል። ይህ ድርጊት በአካባቢው ተስፋ በቆረጡ ነዋሪዎች ዘንድ በመንግስት መዋቅር ላይ ያለውን እምነት ሙሉ በሙሉ ያጠፋና ከፍተኛ ጥርጣሬን የፈጠረ ሆኗል። ይህ ሁሉ ሰቆቃ ከመፈጸሙ ከ20 ቀናት በፊት በአካባቢው የተከናወነ ሌላኛው አሳዛኝ ሴራ ደግሞ የህዝብን የመከላከል አቅም ያዳከመ ነበረ። የወረዳውና የቀበሌው አመራሮች ለገበሬው ህዝብ ከመንግስት የመጣ አስቸኳይ የሚሸጥ ጥይት አለ፣ የአንዱ ዋጋ 115 ብር ነው፣ ከምንም በላይ ህይወታችሁ ይቀድማል በማለት በማባበልና በማስገደድ ከፍተኛ ገንዘብ ሰብስበዋል። የዋሁና ሰላማዊ ገበሬም ራሱንና ቤተሰቡን ከጥቃት ለመጠበቅ ሲል ያለውን ንብረትና ከብት እየሸጠ የሌለው ደግሞ እየተበደረ ከ5000 እስከ 50000 ብር ድረስ ከፍሏል። በአንድ ቀበሌ ብቻ በአንድ ቀን ውስጥ ከ1 ሚሊዮን ብር በላይ የጥይት መግዣ ገንዘብ ተሰብስቦም ነበረ። ነገር ግን ህዝቡ ጠላት እንደከበበው ተረድቶ ጥይቱ ለምን ቆየ በሚል እስከ ወረዳ አስተዳደር ድረስ ሄዶ በጠየቀበት ወቅት የወረዳው አስተዳዳሪ የሰጠው ምላሽ አሳፋሪና ትዕቢት የተሞላበት ነበረ። እናንተ ለዚች ትንሽ ብር ነው የምትጨነቁት፣ እኔ ግን 7 መትረየስ ገዝቻለሁ የሚል ምላሽ ሰጥቷቸዋል። ይህ ሁኔታ ህዝቡን በእጅጉ ያስቆጣ ቢሆንም ብዙም ሳይቆይ ታጣቂዎቹ አካባቢውን ሲወሩት ገበሬው በተተኳሽ እጥረት ምክንያት ራሱን መከላከል ሳይችል ቀርቶ ለከፋ ጉዳትና እልቂት ተዳርጓል። በአጠቃላይ በሀገራችን ኢትዮጵያ የንጹሃን ደም ያለ አግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል። ላለፉት ዓመታት በንጹሃን ዜጎችና በሃይማኖት ተቋማት ላይ እየደረሱ ያሉ ጥቃቶች የአንዱ እንኳን ፈጻሚ በህግ ቁጥጥር ስር ማዋል ተጠያቂ ማድረግ ሳይቻል መቅረቱ የህዝቡን ልብ በእጅጉ ይሰብራል። ከድርጊቱ አሰቃቂነት በላይ ጉዳዩ በተደጋጋሚ መከሰቱ ፈጻሚዎቹ ሁሌ
ሁሌም ያልታወቁ እየተባሉ ዘላቂ መፍትሄ ማምጣት አለመቻሉ ሀገሪቱ ወደ አስፈሪ አዘቅት ውስጥ እያመራት ይገኛል። ይባስ ብሎ ደግሞ ንጹሃን ለምን ይገደዳሉ? እስከ መቼ የንጹሃን ደም በከንቱ ይፈሳል? ብለው ድምጻቸውን የሚያሰሙ ወገኖች መርጦ አልቃሽ በሚል ስያሜ ማሸማቀቅና ሞትን አታዳንቁ በሚል የፖለቲካ ፈሊጥ ሰብአዊ ስሜታቸውን መገደብ ፍጹም ተቀባይነት የሌለው ተግባር ነው። ዘላቂ መፍትሄ ይገኝ ዘንድ ከመንግስትና ከህዝብ ወገን ቆም ብሎ ማሰብ፣ ከስሜትና ከጥላቻ ፖለቲካ በራቀ መልኩ ነገሮችን መመርመር እና የወንድማማቾችን እልቂት በጋራ ማውገዝ ጊዜ የማይሰጠው ጉዳይ ነው። በብሔራዊ ምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ግንቦት 26 2018 ለዓለም አቀፍ ማህበረሰብ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች አስቸኳይ ዲፕሎማሲያዊ ማስታወሻ ልኳል። ሊቀርፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ የተሰራጨ በዚህ ይፋዊ ሰነድ ድርጅቱ በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱንና ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን በይፋ አስጠንቅቋል። እንደ ህወሓት መግለጫ ከሆነ ከዚህ ቀደም በተለያዩ መድረኮች የተጀመረው የውይይት እና የስምምነት መንፈሶች በአሁኑ ወቅት ሙሉ በሙሉ እየጠፋ መጥቷል። በዚህም ፈንታ የፌዴራል መንግስቱ የአንድ ወገን ውሳኔዎችን ማስገደድና ወታደራዊ የኃይል እርምጃዎችን እንደ ዋና መመሪያና ፖሊሲ እየተጠቀመ ይገኛል ሲል ድርጅቱ በጽኑ ኮንኗል። ይህ አይነቱ አካሄድ መቀጠሉ ደግሞ የትጥቅ ግጭት መከሰቱ ፍጹም የማይቀር እንዲሆን እያደረገው ነው በማለት ስጋቱን ይገልጻል። ይህ አዲስ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ የሚቀር እንዳልሆነ ያስገነዘበው ይህ መግለጫ በአፍሪካ ቀንድ በአሁኑ ወቅት ያለውን ከፍተኛ ቀጠናዊ ውጥረትና በጎረቤት ሀገራት የሚታየውን ጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውስን ወደ ከፋ ደረጃ ሊያሸጋግረው እንደሚችል አመላክቷል። የፌዴራል መንግስቱ በግትር አቋሙ የከሰሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ እና ለፖለቲካዊ መፍትሄዎች ያለውን ቁርጠኝነት እንደሚቀጥልበት አስታውቋል። ይሁን እንጂ ሰሞኑን ከፍተኛ ቁጥር ያላቸው የትግራይ ወጣቶች ወደ ወታደራዊ ማሰልጠኛ ካምፖች በብዛት እየገቡ መሆናቸውን የሚጠቁሙ ሪፖርቶች መውጣታቸው በቃላት ደረጃ የሚነገረው የሰላም ፍላጎት በተቃራኒው በተግባር ግን ምድር ላይ ያለው ዝግጅት ለጦርነት መሆኑ ሁኔታዎች ምን ያህል አሳሳቢ ምዕራፍ ላይ እንደደረሱ ያሳያል። እዚህ ላይ ነው እንግዲህ እንደ አንድ ተራ ኢትዮጵያዊ ቆም ብለን በጥልቅ ስሜትና በኃላፊነት መጠየቅ ያለብን። ለመሆኑ ከዚህ ቀደም በተደረጉ እልህ አስጨራሽ ጦርነቶች ያጣናቸው ውድ የሀገራችን ልጆች፣ የወደሙ መሰረተ ልማቶች እና የፈረሰው የኢኮኖሚ አቅም አልበቃንም ወይ የሚል ጥያቄ ማንሳት ግድ ይላል። ይህ ጦርነት በማንና በምን መካከል ነው ሊደረግ የታቀደው ለሚለው ጥያቄ መልሱ እጅግ ግልጽ እና የሚሰቀጥጥ ነው። ጦርነቱ የሚደረገው እርስ በእርሳቸው የሚዋደዱና ለአንድ ሀገር ህልውና በቆሙ ወንድማማቾች መካከል መሆኑ ግልጽ ነው። በዚህ የፖለቲካ ልሂቃን የማይቋጭ የፍላጎት ቁማር ምክንያት የጦርነት እሳት በትከሻው ተሸክሞ ከፍተኛውን የህይወትና የንብረት ዋጋ እየከፈለ ያለው ተራው ዜጋ ነው። ጦርነት በታወጀና ነጋሪት በተጎሰመ ቁጥር የውጭ ምንዛሬ እጥረት ይባባሳል። የዋጋ ግሽበትና የኑሮ ውድነት ሰማይ ይነካል። ዜጎች መሰረታዊ የዕለት ጉርሳቸውን ማግኘት አቅቷቸው በሚራቡበት በሚሊዮኖች የሚቆጠሩ እናቶችና ህፃናት ከቀያቸው ተፈናቅለው በየመጠለያ ጣቢያው በረሃብና በበሽታ በሚማቅቁበት ሀገር ውስጥ እንደገና በሚሊዮኖች የሚቆጠሩ ዶላሮችን ለጦር መሳሪያ መግዣና ለሰው ማጥፊያ መፍሰሱ ፍጹም አሳዛኝና የለየለት እብደት ነው። ህወሓት በመግለጫው ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው ማለቱ እውነት ቢሆንም ይህ የጽናት ገደብ ግን የትግራይ ህዝብ ብቻ ሳይሆን መላው የኢትዮጵያ ህዝብ የሚመለከት ነው። የኢትዮጵያ ህዝብ ጦርነት ሰልችቶታል። የጦርነት ድምጽ በሰማ ቁጥር በደስታ የሚጨፍር ሳይሆን ልጆቼን ወዴት ልደብቅ፣ ነገስ ምን እመግባቸዋለሁ ብሎ የሚጨነቅና የሚታወቅ እናትና አባት የሞላበት ሀገር ሆናለች። ትውልዱ በሰላም በትምህርትና በልማት ፈንታ የጥይት ድምጽና የጦርነት ወሬ እየሰማ እንዲያድግ መደረጉ ለሀገር የማይሽር የረጅም ጊዜ የስነ ልቦና ጠባሳ ጥሎ ማለፉ የማይቀር ሀቅ ነው። ህወሓት በመግለጫው ማጠቃለያ ላይ የችግሩን ስር የሰደደ መንስኤዎች ለመፍታት እንዲቻል በዓለም አቀፍ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህ ዝግጁ መሆኑን ገልጾ ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። ይህ የሰላምና የውይይት ጥሪ ከፖለቲካ
ከፖለቲካ ጨዋታ በዘለለ እውነተኛና ሁሉንም ወገን ያካተተ ሊሆን ይገባል። አሁን ለሀገራችን ኢትዮጵያ የሚያስፈልጋት ሌላ የደም መፋሰስና የእልህ አካሄድ ሳይሆን የቆሰሉ ልቦችን የሚጠግን፣ የተራቡትን የሚመግብና የፈረሱ ቤቶችን የሚገነባበት የሰላም ድልድይ ነው። የፖለቲካ ኃይሎች በጠመንጃ አፈሙዝ ፍላጎቶቻቸውን ለማስከበር የሚሄዱበት ርቀት ተገቶ የጦርነቱን ከባድ መዘዝ በትከሻው ለሚሸከመው ምስኪን ሕዝብ ሲሉ በጠረጴዛ ዙሪያ ተቀምጠው ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ መላው የኢትዮጵያ ሕዝብ ድምጹን ከፍ አድርጎ ሊያሰማ ይገባል። በኢትዮጵያ ምድር ለዘመናት አብረው የኖሩ በደምም ሆነ በባህል እጅግ የተሳሰሩ ወንድማማች ህዝቦች በፖለቲካዊ ጥቅምና በጠመንጃ ኃይል እርስ በርሳቸው ሲፋለሙ ማየት የዛሬ ዘመን ትውልድ ትልቅ የታሪክ ጠባሳ ሆኗል። ይህ በምንም አይነት መመዘኛ ትርጉም የሌለው የሀገርና የወገን ህልውና የሚበላው የወንድማማቾች ከንቱ ጦርነት ዛሬም በንጹሃን ዜጎች ላይ ታይቶ የማይታወቅ መከራ፣ መፈናቀልና የሞት ስቃይን እየደገሰ ይገኛል። ባለፉት ጥቂት ሳምንታት በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ውስጥ የተከሰተው ወታደራዊ ግጭትና ተስፋፊነት የዚህ አስከፊ እውነታ ሕያው ማሳያ ነው። ሚያዝያ 12 2018 ራሱን የአገው ዲሞክራሲያዊ ህብረት ወይንም የአገው ሸንጎ ብሎ የሚጠራ የታጠቀ ቡድን በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አንድ ወረዳ የሆነውን አበርገሌን በቁጥጥር ስር ማዋሉ ይታወሳል። ይህ ሳያበቃ ባሳለፍነው ግንቦት 19 2018 ሁለተኛውን የጻግብጅ ወረዳን በተመሳሳይ መልኩ በኃይል መቆጣጠሩ ታውቋል። ይህ የታጣቂዎች ወረራ በሺዎች የሚቆጠሩ ሰላማዊ ዜጎችን ካፈናቀለ በኋላ አካባቢውን ሙሉ በሙሉ ወደ ባዶነትና ወደ ስጋት ቀጠና ቀይሮታል። ከቀያቸው የተፈናቀሉ ወገኖች የሚናገሩት ታሪክ የማንኛውንም ኢትዮጵያዊ ልብ የሚሰብርና በወንድማማቾች መካከል የሚደረገውን ግፍ ፍንትው አድርጎ የሚያሳይ ነው። ከጻግብጅ ወረዳ 06 ቀበሌ ህይወታቸውን ለማዳን የሸሹ አቶ ይግዛው ይስማው የታጣቂ ቡድኑ በሰነዘረው ድንገተኛ ጥቃት ምክንያት ህዝቡ ያለምንም ዝግጅትና መጠለያ ወደ በረሃ መሸሹን ይገልጻሉ። ይህ ምስክርነት የሚያሳየው ጦርነቱ ምን ያህል አውዳሚና ማህበራዊ መዋቅራችንን እያፈረሰ መሆኑን ነው። በተለይም የፖለቲካ ልዩነቶች የነበራቸው የጻግብጅ ወረዳ ነዋሪዎችና የመንግስት ሰራተኞች ህይወታቸውን ለማዳን አካባቢውን ሙሉ በሙሉ ለቀው ለመውጣት ተገደዋል። የጻግብጅ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎ በሺዎች የሚቆጠሩ አረጋውያን፣ እናቶችና ህፃናት ወደ ዞኑ ዋና ከተማ ሰቆጣ ተሰደዋል። ይሁን እንጂ ወደ ከተማዋ ከገቡ ቀናት ቢያልፋቸውም ምንም አይነት ሰብአዊ ድጋፍ እንዳልቀረበላቸው ተፈናቃዮች በመሬት ይናገራሉ። ከዚህ ቀደም ሚያዝያ 12 2018 በአበርገሌ ወረዳ ከተከሰተው ጥቃት ሸሽተው ወደ ሰቆጣ ከተማ የገቡና ከአንድ ወር በላይ ያስቆጠሩ ነዋሪዎች እስካሁን ምንም አይነት የመንግስትም ሆነ የረድኤት ድርጅቶች ድጋፍ እንዳልቀረበላቸው ይገልጻሉ። ተፈናቃዮቹ እያለቀሱ የሚናገሩት ሀቅ ልብን ይነካል። በአሁኑ ወቅት ሰቆጣ ከተማ ከተለያዩ አካባቢዎች ማለትም ከኮረም፣ ወፍላ፣ አበርገሌ፣ ዛታ፣ አላማጣና አሁን ደግሞ ከጻግብጅ ወረዳ የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን እያስተናገደች ትገኛለች። ከተማዋ ምንም አይነት ዝግጁ መጠለያ ባይኖራትም በየዕለቱ አዳዲስ ተፈናቃዮችን በየመንገድ ዳር ለመቀበል ተገዳለች። ይህ ሁሉ ሰብአዊ እልቂትና መፈናቀል እየተካሄደ ባለበት ወቅት ህዝብን የመታደግና የመደገፍ ታሪካዊና ሞራላዊ ኃላፊነት ያለባቸው የመንግስት ባለስልጣናት የሰጡት ምላሽ ግን እጅግ የሚያሳዝንና የሚያስቆጭ ነው። በጉዳዩ ዙሪያ ማብራሪያ እንዲሰጡ የተጠየቁት የዋግምራ ብሔረሰብ አስተዳደር የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ምህረት መላኩ ጊዜ የለኝም በሚል ምላሽ ከመስጠት ተቆጥቧል። በተመሳሳይ መልኩ በአገው ሸንጎ ታጣቂዎች የተያዙትን ሁለቱን ወረዳዎች ወቅታዊ ሁኔታና የህዝብን ስቃይ በተመለከተ ምላሽ እንዲሰጡ የዋግምራ ዞን ምክትል አስተዳዳሪ የሆኑትን አቶ ሹመት ጥላሁን ስልክ ብንደውልም የጽሁፍ መልእክት ብንልክም ምላሽ ለመስጠት ፈቃደኛ ሊሆኑ አልቻሉም። ይህ የባለስልጣናት ቸልተኝነትና የፖለቲከኞቻችን የእብደት ጦርነት ትልቁን ዋጋ እየከፈለ ያለው ግን ያ ምስኪኑ የኢትዮጵያ ገበሬ ነው። ትናንት አብሮ ያረሰ አብሮ የፈጣሪውን ስም የጠራና በአንድ ማዕድ የበላ ማህበረሰብ ዛሬ በወንድማማቹ ጦርነት ምክንያት እርስ በእርሱ እንዲጠፋፋና እንዲፈናቀል መደረጉ ታሪካዊ ስህተት ነው። ይህ ትርጉም የለሽ ጦርነት በአስቸኳይ ቆሞ በረሃብና በየመንገድ ዳር ለወደቁ ወገኖች ሰብአዊ ድጋፍ ሊደረግላቸውና ዘላቂ ሰላም ሊወርድ ይገባል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።